ጋራጅ ቤት ከፍተን ወይ አንቺ ደግሞ ጋራጅ ቤቱ ምን አሳየሽ? ጥቁር ቁንጅና የማይመስላቸው ሰዎች አሉ። እንግዲህ እቺ ስታምር አታምርም? ሆዳም ወንድ አከብረም በሐሜተኛ ወንድ ልማረክ አልችልም። ንፍስፍስ ወንድ ላጠናው አልፈልግም፣ ላይውም አልፈልግም። ሰላም ሰላም፣ እንደምን አላችሁ ክብራን የዜብራ ቲዩብ ተመልካቾች፣ ዛሬም እንግዲህ ዘና ፈታ የሚያደርጉና አስተማሪ ቪዲዮዎችን ይዤላችሁ መጥቻለሁ። አብረን ዘና ፈታ እንልባችኋለን። አስተያየት መስጠት ባሉብን ቪዲዮዎች ደግሞ አስተያየት እንሰጥባችኋለን። እናንተም ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። ይህ ዜብራ ቲዩብ ነው። ጋራጅ ቤት ከፍተን ወይ ሶሪ አና ግን ውስጥ የነበረውን ሬንጅ ሮቨር አየሽ? አይኔ እንኳን የታየኝ ሁለት ጎማው ይፈነዳ ላዳን። God, please, no! 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 አይዞ ያጋጥማል። አንቺ ደግሞ ጋራጅ ቤቱ ምን አሳየሽ? ኧረ ሰው ባለጌ ሆኗል። ከትናንት ጀምሮ ማህበራዊ ሚዲያው በከፍተኛ ክርክር እየተናወጠ ይገኛል። በሀደሩ ምድር የበቀለችው የውቧ ታዳጊ ኤልሳቤት ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት እጅግ ይበልጣል እያሉ ነው። የታዳጊዋ ኤልሳቤት አይናፋር ፈገግታና ጥርሷ ላይ የሚታየው ንጹህ ሳቋ የብዙዎችን ቀልብ ገዝቷል። ማህበራዊ ሚዲያ ተጠቃሚዎች አሁን ላይ ሁለት ቦታ ተከፍለዋል። በርካቶች እውነተኛ ውበት በገንዘብና በሜካፕ የሚገዛ ሳይሆን እንዲህ አይነቱ ከተፈጥሮ ጋር የተዋሃደ ንጽህና ነው ሲሉ፣ ሌሎች ደግሞ የከተማም ሆነ የገጠር ውበት የየራሱ መገለጫ አለው በሚል ሞቅ ያለ ክርክር በየኮሜንቱ እያደረጉበት ነው። ታዲያ እናንተ በዚህ ሐሳብ ላይ ምን ትላላችሁ? እውነት ከከተማ ሴቶች ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት ይበልጣል ወይስ ውበት በቦታ አይወሰንም? ሐሳባችሁን ኮሜንት ላይ በሰፊው አስቀምጡልኝ። መልካም ጊዜ። ኧረ የከተማ የገጠር ልጅ የመሆን ጉዳይ ሳይሆን አንዳንድ ሰው እንግዲህ ቀይ የሚወድ ሰው አለ፣ ጥቁር የሚወድ ሰው አለ። ጥቁር ቁንጅና የማይመስላቸው ሰዎች አሉ። እንግዲህ እቺ ስታምር አታምርም? ሳቋ፣ ፈገግታዋ ምናምን ሲያምር በቃ የኔ እናት። ሶስዬ ምንድን ነው እዝታች ያለችው ሚስቴ ባለሱቋ ደወለችና ቤት ማንም የለ ብቻዬን ነኝ ቶሎና አለች። ምን አልካት? ብቻሽን ከምትሆኚ መቅደስን ጥሪያት አልኳት። ይሪዲ ያለ ፈዶ መቅደስ አይደለ ተረካንተ ጋር ምን አርጌ ነው? ምን ያላረከው ነገር አለ? ወንድም ማፍዙዝ ይባላል እንደዚህ አይነት ሰው። አባዬ ለምንድን ነው ግን ምናራው? የምንበላውን ምግብ ቆሻሻ አንጀታችን ያጣራውና ከዛ በሰገራ መልክ ያስወጣዋል ማለት ነው። ታዲያ መጀመሪያውንም ቆሻሻውን ከምግብ ውስጥ አውጥተን ማንበላው? ከዛ ደግሞ ቆሻሻ እንዳለው ለምንድን ነው የምንበላው? ምንሸናውም ሽንት ቆሻሻ ነው ማለት ነው። ውሃውም ቆሻሻ ነው ማለት ነው። ውስጥ እኮ ግን ምንም ነገር አይታየኝም። እኔ እስከ ዛሬ ቆሻሻ ምግብ ነበር ስታበሉኝ የነበረው። አባ አትወዱኝም እንዴ? ግን አንተ ምንድን ነው እዚህ በጠዋት መተነዘነዘኝ? ሂድ በል እናትህ ከቁርስ ብላ። እኔማ ቆሻሻ ምግብ አልበላም። እሺ የማን ነው ሞዛዛ? በኩርኩም ማንሳት ነው። አጉል ጠያቂ። እንደ ልጅ አትጠይቅም? እንደ ልጅ ነው ግን በዛ አንተስ ምን ይባላል? እሺ ቀጥይ። ስም እንዳጠቅሽ አመሰግናለሁ። ያው እኔ የጽዳት ኃላፊ ነኝ። ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛው ይገባል። መሰረተ ድንጋይ የሚያክል ነገር ነው እየጣለ የሚወጣው። ያው ደግሞ ይስቃሉ እኮ አፉ እዚሁ ያሉት ናቸው እኮ። ምንድነው ችግሩ ደግሞ? ውሃም የለም። አሁን መካሻ ብንመለከት ማለት ነው ጥሪ እያልኩሽ አይደል እንዴ? ስም ለምን ትጠቅሻለሽ? ስም ጠቀስኩ አይደል? እሱ ማለት ነው እሱ ሽንት ቤት አጠቃቀሙን ብናወራ ምን ተገላምጠኛለህ እንዴ? እንደ ባህሪው አሁን ሲያወራ እንደምታዩት ነው። እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል አይደል? እዛም ደግሞ ሽንት ቤት ሲገባ ዳርዳሩን። ለምን መሀሉን እንደማይጠቀመው አይገባኝም። ግን ተምሯል፣ ማስተርስ አለው።
በእናትህ ስለ ሰው ምናምን እኔ ሀሜት ምናምን አልፈልግም። ሀሜት አትፈልግም? ሁሉን ነገር ካስጨረስክ በኋላ ነው። ኧረ ወዲያ። ኧረ ጋሽ መካሻ ደግሞ አበዙ። ምንድነው ዳርዳሩን የሚያሩት? አነጣጥሮ አያሩም እንዴ? ሰላም ጤና ይስጥልኝ ቢኒያም። ጸባችን ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለህበት ሁኔታ ላይ ነው ያለነው። እንዴት ውለሻል? አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ። ይበልም ያሰኝ ውሳኔ ላይ ደርሰሃል። ግና እኔ ነጹና ሴክስ ወደፊት እንጂ ወደ ኋላ እንደማልን አሳውቀሃለሁ። የባንዲ እንዳለ የጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ። በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ የጸብ አቁም ስምምነት አድርገን ጸባችን እንዲራዘም ስል እጠይቃለሁ። ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ እኔ በጥቂቱም የረሃብ ስሜት ስለተሰማኝ አብረን እንድንበላ ስል ደምድሜያለሁ። ጋዜጠኞች ሲጋቡ ነው ማለት ነው። ጋዜጠኛ ኑሮ ልቤነካ ወይ አንቺ ያበዛሽ አልመሰለሽም? ምንድነው የሚያስጨው? ባለ ትዳር እኮ ነሽ። ምንድነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማን? ከእናቷ ጋር ነው። እናትሽ አልመሰለኝም። ሌባ እናት ልጇን አታምንም ማለት? እኔ እንዳንተ ባለጌ አይደለም። ሰማለህ? ልጅ እያማረኝ መሀንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊያለሁ። አሁን ይሄን ማስታወሱ አስፈላጊ ነው። ድንጋይ ሌባን ሌባ ካላልኩ አይገባም። ተወኝ በእናትህ። ምን አይነት ድድብ ነህ? እማዬ። ወይዬ ልጄ፣ አንቺ ግን የድራማ አይቀርብሽም? ትንሽ ቀን ነው። አሁን ቶሎ ነይ፣ ናፍቆትሽ ሳይደፋኝ። እማዬ። ሄሎ ማዘር። ሄሎ የኔ ልጅ እንዴት ነህ? ማዘር ጠፋው አይደል? ምን አንተ ብቻ ልጄንም እኮ ካገኘኋት ቆየሁ። ስልክ አታነሳት፣ ደውላችሁ ነበር እንዴ? ወይ መደዋወል ካገኘኋት ራሱ ወር አለፈኝ። ወር ነው ያሉኝ? አይ እንደው ቤት ከሆንክ እንድታገናኘኝ ብዬ። አሁን ስራ ነኝ፣ በኋላ ወደ እርሱ ቤት ልካታለሁ። አያስቡ። መጣሽ አጅሪት። ከየት ነው የምትመጪው? ሁሌ ከእናቴ ቤት ነው የምመጣው እያልኩ አንተን ማስረዳት አይጠበቅብኝም። የኔ ፍቅር ለ10 ደቂቃ እንኳን ያለን የመቆየታችን አይደል? ደግሞ ስሚ ፖስት ፒሉ መዋጥር ሻልሽ። ሄሎ ይኸውልህ እናትሽ ቤት ሂጂና ዋጭ። አንዳንድ ቀን ዘራፍ ሂጂ ልባል እንጂ እንደወንድ እንግዲህ አላማረልሽም። ወታት ብቻ እኮ ነው መጋፋት የሚወድ። ኧረ ሰው መታመን እኮ ለራስ ነው። በነገራችን ላይ እንዲህ የምታረጉ ሰዎች እንዳላችሁ አውቃለሁ። ስማችሁን እንዳልጠራ የሴትን ስም እንደ ወንድ አርጋችሁ የወንድን ስም እንደ ሴት አርጋችሁ ሴቭ የምታረጉ ሰዎች የላችሁ? ተናገሩ። ለምሳሌ ሰለሞን የሚባል የወንድ ፍቅረኛ ሌላ ይዘሽ ሰላማዊት ብለሽ ሴቭ አላረግሽም ስልክሽ ላይ? ውሸት ነው። በወንዶች በኩልም እንደዛው። ምንም መታመን ለራስ ሲሉ እኮ ነው፣ ለራስ ነው። አይ ነፈስ ደግሞ ዛሬ አቋርጦ ሲመጣ አትግናቸው። አቤት ደግሞ ዛሬ ደግሞ አቋርጥ መጣት። ዛሬ እዚሁ አንድያን የተባረርኩት ምን ነው የአልቢራ ወንድም ማን ነው ሲለኝ ጊዜ ዳሽን ቢራ ብዬ ነውራም ባለጌ አንተ እንኳን አሊ ቢራ በህይወት ኖሮ አንተን አልሰማ። አንተ ከትምህርት ቤት አይደለም ከሀገር ነው መባረር ያለብህ። ምን ይላል? ሆዳም ወንድ አከብረም፣ በሐሜተኛ ወንድ ልማረክ አልችልም። ንፍስፍስ ወንድ ላጠናው አልፈልግም፣ ላይውም አልፈልግም። ማን ይወዳል ልፍስፍስ? ወሬኛ ወንድ፣ ብድር የሚያፈሳ ወንድ እነሱን አሁን ወንድ አይመስልሽም? አዎ። እና በጣም ሆዳም ወንድ ሆዳም ከፈለክ ደግሞ ስጨምር ሆዳም ወንድ ማለት ነው። ምግብ በጣም ቢወድ የሚበላማ ሁላችንም እንበላለን። ግን በጣም የሚበላና ለዛም ለመብላቱም ብዙ መስዋዕትነቶችን የሚከፍል ወንድ አላከብርም። ለሆዱ መስዋዕት የሚከፍል? አዎ፣ ለሆዱ መስዋዕት የሚከፍል ወንድ አላከብርም። ሆዳም ማለት ግን ወንድ ልጅ ማለት ሰው በሆዱ ይገመታል። መቼስ ከአቅሙ በላይ የሚበላ ሰው የለም ማለት ነው።
ምናልባት እንግዲህ ለሆዱ አዳሪ የሚባል ሰው አለ አይደል? እንደዛ አይነት ሰው ከሆነ ምናልባት ከሱ ጋር ግን ምን አይነት ሰዎች ነው መሰለህ? በጣም ሰው ሲበላ ደስ ይለዋል፣ ጓደኞቹን ሰብስቦ ምናምን። እኔ ምግብ ጎበዝ ነኝ፣ እሰራለሁ። አሁን ብቻ ከመኖር ምናምን ብቻ አይዱ በደንብ በቃ እኔ በጣም ሰው ሲበላ ደስ ይለኛል። ብዙ ምግብ ሰርተን በተቃራኒው ደግሞ መብላት፣ ኦኬ፣ መጠጣት፣ ዋው፣ ፈታ ማለት መሳቅ እና ውጪ ካለው ነገር ሞር የቤት ሴት ሆነን ቤት ነው እና እንደ ድሮ እዚህ ስጋ ቤት አትሄዱ ምናምን ላይ ኧረ እንሄዳለን እንዴ? አይ የቤት ሰው ሆንኩ ስለ አሁን ምግብ ቤት ተብሎ ሁሉ ቀን ምግብ ቤት ላንሄድ እንችላለን። የሆነ ቀን ሲመስለኝ አይከብድ። አይ ሰው ግን እንዴት ነው የምንለያየው? አንድ ቀን ኢቢኤስ ላይ በኋላ የሚያጨበጭቡት አለ የቅዳሜን ከሰዓት ሄድን እዛ። ከዛ ጠዋት ነው ያለው። በጠዋት የሚጀመር መስሎኝ ቀርጻ በጠዋት ሄድን። ቁርስ አልበላንም፣ ቁጭ ብለን ቀርጻ የሚጀመረው በጠዋት ነው ያለው። ሄድን። የተጀመረው 7 ሰዓት ነው። ምግብ አልበላንም። ከዛ ለባብሰን ገባን፣ ቁጭ አለን። ከኋላ ማጨብጨብ ነው በቃ። የሆነ ነገር ሲባል ማጨብጨብ ነው። አንተ ዝም አትይም፣ እጅሽ ማጣመር አይቻልም። በቃ የሆነ ነገር ሲወራ መሳቅ ነው። ደግሞ ብር ያለ መስሎኝ ነበር። ምንም ብር የሌለው። ምሳ 10 ሰዓት ሲደርስ ምሳ ጋበዙን። ተመልሰን ገባን። ቃሳ ቁጭ ብዬ ማሰብ ታቀርቡኛላችሁ፣ እኔ ደግሞ እንደ እንግዳ ነው ታቀርቡኝ እዚህ ላይ ያልኩ ቀረብኩልሻለሁ። እንኳን ተሳካልሽ። እንግዲህ ዓለም እንዲህ ነች። ምንም ነገር እናንተ ሳትሰጡ ምንም ነገር አትሰጣችሁም። ወይ ጉልበታችሁን ወይ ዕውቀታችሁን አንድ ነገር ሳታበረክቱ በነፃ ምንም ነገር አታገኙም። እና አጨብጫቢ መሆንሽ ለዛሬ ለደረስሽበት ደረጃ ጠቅሞሻል። እንኳን አጨበጨብሽ። ማነኝ አጨብጫቢ ነኝ። እሱም ታስክ ነው። እነዛን ነገሮች ዛሬ ባታልፍ ይኖሩ እዚህ ደረጃ ላይ አደርሽም ነበር፣ አናይሽም ነበር። አይመስላችሁም? እሺ ወንድሜ ይቅርታ፣ አንድ አጎቴን ትነግርልኛለህ? እሺ ቦታ አድራሻ ንገርልኝ አንዴ። ሄሎ ያለው አዲሱ ገበያ አዲሱ ገበያ ነው እንዴ? ተንቀለቀለ። እሱ ጋር ወረድ ብሏል አይደለ? እዛው ወጣ። አዎ አቺ ያተቀቅኛ አደጋ አቺ የምትሉት አረ አንቺ ፋላ አባቴ አንተ ሌባ መስረቅ ምን ይሰራል? አረ አልሰረኩም። አየው ካሜራ እየተቀረጽኩ ነው። ሰላም ነው እንዴ? ወራዳ ባላገር ነው ብለህ ስልኩን ልትበላ ተበላ። አመሰግናለሁ። ቆሻሻ እኮ ነው። አልተሳካም። ለዛሬ አልተሳክቶም። ሌላ ቀን ሞክር። የባለፈው ልጅ አድምጪ አልምጭምጭም አትምጭምጭም እንዴ? እንዲህ ነው እንደ የምትጠብሳት አጠባበስ ላሳይ። ኧረ እናቴ ዋ ማማር ወረማ ብለጭለጭ አች 8 ዓመት በቅቤ ታሸቅለ የምትመስይ ስታብለጭ ሙዲ ማማር መቼም ያን ቢሞጨልቁት ተመረተ ተቆፍሮ እንደወጣስ ማማር ነው እንትን በሽታ የሚያክ አንቺ ብስቀው መቼም ዓለም ሙሉ ናት እኮ ምስቅ እንዴ ዓለም ማናት? ዓለም ማናት ትበል። አቤት እውቀትሽ እንደ ውበትሽ እኮ ከፍ ያለ እንደዚህ መጠቀም የመጠቀም እውቀት አይደለሽ። ምስጥ ግን አንዳንቺ እድለኛ ነው። አሁን አንቺንማ ናቴዋ ተሰፊ መደብ ላይ በትኩስበት ለቅልቆ የጭድ ገለባ ጎዝጉዞ ዝም ብሎ እንዲው ታድለሽ በበት የተለቀለቀ መደብ ላይ ነው የሚያስተኛሽ። አይ ባላገር። እንግዲህ ክቡራን የዜብራ ቲዩብ ተመልካቾች ለዛሬ ያዘጋጀሁላችሁ ቪዲዮዎች እኚህን ይመስሉ ነበር። እንደተደሰታችሁበት ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ቻው ቻው።